ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን ዘወትር ወደ እናንተ የሚቀርበው የሆህተ ጥበብ የቴሌቪዥን መርሃ ግብራችን እነሆ ዛሬ በዚህ ሰዓት ተጀምሯል። ይህ የሆህተ ጥበብ የቴሌቪዥን መርሃ ግብራችን ዘወትር በዚህ ሰዓት በማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል እየተዘጋጀ እነሆ ወደ እናንተ ይቀርባል። ዛሬ በልዩ መርሃ ግብር ወደ እናንተ መተናል። በግራና በቀኝ የሰንበት ተማሪዎች ይገኛሉ። ልዩ የሆነው የጥያቄና መልስ ውድድር እነሆ ዛሬ በመጀመሪያ ተወዳዳሪዎቹ የመጀመሪያውን የጥያቄና መልስ ውድድር ወደ እናንተ ይዘን ቀርበናል። የጥያቄና መልስ ውድድሩ መለከት ይሰኛል። መለከት ማለት ቅዱሳን አባቶቻችን እግዚአብሔርን ያመሰገኑበት ከነ ቅዱስ ዳዊት ጀምሮ ቅዱሳን አባቶቻችን እግዚአብሔርን ያመሰገኑበት በዳግም ምጽአቱ በጌታችን በኢየሱስ ክርስቶስ ሚካኤል ወገብርኤል ነፍተው እየተነፋ ሙታን ከሞቱበት ከበሰበሱበት የሚቀሰቀሱበት የሚነሱበት ታላቁ የቤተክርስቲያናችን መሳሪያ ነው። ይህ መርሃ ግብራችን መለከት የጥያቄና መልስ ውድድር ይባላል። በመቀጠል እኔ ቴዎድሮስ በለው እባላለሁ። በግራና በቀኝ ተወዳዳሪዎቻችን ይገኛሉ። የሰንበት ትምህርት ቤት ተማሪዎች ናቸው። ቀጨኔ ደብረ ሰላም መድኃኔ ዓለም ቤተክርስቲያን ከፍኖተ ሕይወት ሰንበት ትምህርት ቤትና ከደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ውሉደ ያሬድ ሰንበት ትምህርት ቤት የመጡ እንግዶቻችን በመካከላችን ይገኛሉ። ቀጥታ እነሱን ወደ ማስተዋወቅና ወደ ጥያቄና መልሱ እንሄዳለን ማለት ነው። እንኳን በሰላም መጣችሁ። እስኪ በየተራ ራሳችሁን ታስተዋውቁናላችሁ፣ ከየት እንደመጣችሁ ታስተዋውቁናላችሁ፣ ስለ ሰንበት ትምህርት ቤታችሁ ትናገራላችሁ። መጀመሪያ ራሳችሁን ከማስተዋወቅ እንጀምር። ተወልደጌት ይባላል ከውሉደ ያሬድ ሰንበት ትምህርት ቤት ነው የመጣ ነው። ያው ውሉደ ያሬድ ሰንበት ትምህርት ቤታችን ከተቋቋመ ለረጅም ጊዜ ሆኖታል። እነ ብፁዕ አቡነ ሩፋኤልን ያፈራ ሰንበት ትምህርት ቤት ነው። በዚህ አጋጣሚ ደብራችን የዛሬ 2 ዓመት ታድሶ አሁን ባለበት አገልግሎት እየሰጠ ይገኛል። ይሄን በጣም ግሩም ወንድሜ አመሰግናለሁ። አማረ ባላለው ስሜ ከውሉደ ያሬድ ሰንበት ትምህርት ቤት ነው የመጣሁት። እንዲሁም ደግሞ ልክ ወንድሜ እንዳለው ሁሉ ካለፈው እሱ ዘርዘር ያደረጋችሁ ይሁን አሁን ባለው ደረጃ ሰንበት ትምህርት ቤታችን በጣም ዘርፈ ብዙ አገልግሎቶችን እየሰጠ ስለሆነ ሰንበት ትምህርታችን በጣም ብዙ አገልግሎት እየሰጠ ነው። በጣም ብዙ ዘርፍ ያላቸው ትምህርቶችንም እየሰጠ ስለሆነ ለቤተክርስቲያን ትልቅ አምድ ይሆናል ብዬ አስባለሁ። በጣም ግሩም እናመሰግናለን። ወደ ቀጣዮች ተወዳዳሪዎቻችን ይላል። ራሳችሁን በማስተዋወቅ ትጀምራላችሁ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ በሱ ቃላቢዮት ይባላል። የመጣሁት ከቀጨኔ ደብረ ሰላም መድኃኔ ዓለም ወደ ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ፍኖተ ሕይወት ሰንበት ትምህርት ቤት ሲሆን ሰንበት ትምህርት ቤታችን ከተመሰረተ ወደ 58 ዓመት አካባቢ ያስቆጥሯል። ሲመሰሩትም መተው አቡነ ቴዎፍሎስ ሳይቀር ቅዱስ ሰማዕት ብለን የምንሰይማቸው እሳቸው ሳይቀር የባረኩ ሰንበት ትምህርት ቤትና አሁንም ድረስ የተለያዩ አገልግሎቶችን ያገለገለ የሚገኝ ሰንበት ትምህርት ቤት ነው። በጣም ግሩም እታችን። እሺ ስሜ መቅደሊት ጌቱ ይባላል። ወንድሜ እንዳለው የመጣነው ከቀጨኔ ደብረ ሰላም መድኃኔ ዓለም ወደ ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ፍኖተ ሕይወት ሰንበት ትምህርት ቤት ነው። ያው ፍኖተ ሕይወት ሰንበት ትምህርት ቤታችን አሁንም ድረስ በርካታ ታዳጊዎችን እንዲሁም ደግሞ ወጣቶችን በአካባቢው የሚገኙ አጥባብ ምዕመናንን በማስተማር የምትገኝ ትልቅ ሰንበት ትምህርት ቤታችን ናት። በጣም ግሩም ሰንበት ትምህርት ቤት ተማሪዎቻችን ራሳቸውን አስተዋውቀዋል። እንግዲህ ይሄ በየሳምንቱ ከዚህ በኋላ በየሳምንቱ ወደ እናንተ የሚደርሰው መለከት የጥያቄና መልስ መርሃ ግብራችን ስፖንሰር እየተደረገ ወደ እናንተ የሚቀርበው በማህበረ ቅዱሳን ልማት ተቋማት አስተዳደር ነው። የማህበረ ቅዱሳን ልማት ተቋማት አስተዳደር ብዙ ንዋያተ ቅድሳትን መጻሕፍትን በማሳተም ጭምር
በማምረትና ለሽያጭ በማቅረብ በማህበረ ቅዱሳን ትልቅ አገልግሎት እየሰጠ ያለ የልማት ተቋማት አስተዳደር ነው። ይህንን ወደ እናንተ እያቀረበላችሁ ያለ ቀጥታ የምንሄደው ወደ ጥያቄና መልስ ነው የምንገባው። ጥያቄና መልሱ 3 ክፍሎች አሉት ተወዳዳሪዎቻችን። የመጀመሪያው ምርጫ ነው። ምርጫ አራት ምርጫዎች ይደርሷቸዋል። እያንዳንዱ የምርጫ ጥያቄ 15 ሰከንድ ይዟል። ሁለተኛው ክፍል ደግሞ ዘርዝር የሚል ጥያቄ ነው። በዝርዝር የምታስረዱት ማለት ነው። እያንዳንዳቸው 30 ሰከንድ ተሰጥቷቸዋል። በ30 ሰከንድ ውስጥ መመለስ አለባችሁ ማለት ነው። እነሱም አራት ይደርሷቸዋል። የመጨረሻው ደግሞ በስዕል ማሳየት ነው ማለት ነው። ስለዚህ ወደ መጀመሪያ ተጠያቂዎቻችን እንሄዳለን። መጀመሪያ ተጠያቂዎቻችን የሚሆኑት ውሉደ ያሬድ ሰንበት ትምህርት ቤት አባላት ናቸው። ከ1 እስከ 8 ምርጫዎች ተዘጋጅተዋል። አራት ነው የሚደርሷችሁ። ስለዚህ ከ1 እስከ 8 ቁጥር ትጠሩና የመረጣችሁት ቁጥር ላይ ያለውን ጥያቄ ትጠየቃላችሁ ማለት ነው። ስለዚህ ከ1 እስከ 8 ስንተኛው ትጠይቃላችሁ? 3 ጥያቄ ቁጥር 3 ስለ በገና እውነት ያልሆነው የቱ ነው? ስለ በገና እውነት ያልሆነው የቱ ነው? ሀ 10 አውታር የበገና ማለት ነው። 10 አውታር የ10ቱ ትእዛዛት ምሳሌ ናቸው። ለ ብርኩማው የደብረ ሲና ምሳሌ ነው። ሐመሩሃ ሳጥኑ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። መልስ የለም። ሰከንድ ጀምሯል። መልስ የለም። መልስ የለም ብለዋል። መልሱን እናያለን። መልስ የለም። በጣም ግሩም። ስለዚህ በገና የተዘረዘሩት በሙሉ 10 አውታር የ10ቱ ትእዛዛት ምሳሌ ናቸው። ብርኩማው የደብረ ሲና ምሳሌ ነው። ሳጥኑ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ከሳጥኑ የሚወጣው መልካም ዝማሬ ከእመቤታችን የተወለደው የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ስለዚህ ያልሆነ የለም፣ መልስ የለም ነው ማለት ነው። ወደ ቀጣይ ተወዳዳሪዎቻችን እንሄዳለን። ወደ ቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ወደ ፍኖተ ሕይወት ሰንበት ትምህርት ቤት ነው የምንሄደው። ጥያቄ ቁጥር ስንት? ጥያቄ ቁጥር 1 ጥያቄ ቁጥር 1 የጸናጽል ምሳሌ ሀ የኪዳነ ኖህ ምሳሌ ነው። ለ አባታችን ቅዱስ ያዕቆብ በፍኖተ ሎዛ ያየው የወርቅ መሰላል ምሳሌ ነው። ሐመሩሃ የግራና የቀኝ ዘንጎች ወይም ደግሞ ቋሚዎች ማለት ነው። የብሉይና የሐዲስ ኪዳን ምሳሌ ናቸው። ሁሉም 15 ሰከንድ አላችሁ። ተነጋገሩ፣ ወስኑ። መልስ እናያለን። ተሳስተዋል። መልሱ ሁሉም ነው። ምክንያቱም ጸናጽል አንደኛ የኪዳነ ኖህ ምሳሌ ነው። ከላይ ያለው ምንድነው? ደጋን አይደለ? የቀስተ ደመና ምሳሌ ስለሆነ ያ የኪዳነ ኖህ ምሳሌ ነው። ሌላኛው ደግሞ አባታችን ቅዱስ ያዕቆብ በፍኖተ ሎዛ ያየው ከላይ እስከ ታች ተዘርግታ መላእክት ሲወርዱባት ሲወጡባት የታየችው መሰላል ከመሃል ያሉት መሰላሎች የዛ ምሳሌ ናቸው። ግራና ቀኝ ያሉት ደግሞ የብሉይና የሐዲስ ኪዳን ምሳሌዎች ናቸው። ስለዚህ መልሱ ሁሉም ነው ማለት ነው። እሺ ወደ ውሉደ ያሬድ እመለሳለሁ። ጥያቄ ቁጥር ስንት? ጥያቄ ቁጥር 5 ጥያቄ ቁጥር 5 ከሚከተሉት አንዱ የቅዱስ ያሬድ የዜማ መጻሕፍት ውስጥ አይካተትም። ሀ ድጓ፣ ለ ምዕራፍ፣ ሐመርሃ መስዋዕት፣ ዝማሬ። 15 ሰከንድ አላችሁ። ሀ ድጓ፣ ለ ምዕራፍ፣ ሐመርሃ መስዋዕት፣ ዝማሬ። ሐመርሃ መስዋዕት የሚለው ነው። በጣም ግሩም። መዋስዕት ነው አይደለም? አንደኛው ዝማሬ እዚህ ጋር የሚለው ደግሞ ምንድነው? መስዋዕት ነው ማለት ነው። በትክክል አግኝተውታል። ቀጣይ ተጠያቂዎች ቁጥር ስንት? 7 ቁጥር 7 ጥያቄ ቁጥር 7 ዝማሬን እና የዜማ መሳሪያዎችን በተመለከተ ለመጨረሻ ጊዜ በቅዱስ ሲኖዶስ መመሪያ የተሰጠው መቼ ነው? ሀ ግንቦት 2 1986፣ ለ ጥቅምት 6 1990፣
ሐመሩሃ ግንቦት 2 1989 መ ጥቅምት 4 1992 ሐመሩሃ በትክክል አልተመለሰም። መልሱ ማን ነው? ሐሌታዋ ነው። ግንቦት 2 1986 ዓመተ ምህረት በቅዱስ ሲኖዶስ ጉባኤ መዝሙር ምን መሆን እንዳለበትና የዜማ መሳሪያዎች ውስጥ ምን መሆን እንዳለባቸው መመሪያ የተሰጠበት ጉባኤ ነበር ማለት ነው። ወደ ውሉደ ያሬድ መለሳለሁ። ጥያቄ ቁጥር ስንት? ጥያቄ ቁጥር 2 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጽ ወይም ደግሞ የዜማ ድምጽ በስንት ይከፈላል? የዜማ ድምጽ በስንት ይከፈላል? ሀ በአንድ ለ በሁለት ሐመሩሃ በሶስት መ በአራት የዜማ ድምጽ በስንት ይከፈላል? በሁለት በትክክል አልተመለሰም። በአራት ይከፈላል። የደረት ድምጽ፣ የጭንቅላት ድምጽ ወይም ደግሞ የናላ ድምጽ የሚባለው የአፍንጫ ድምጽና የጉሮሮ ድምጽ ተብለው በአራት ይከፈላሉ። ውድ ክቡራንና ክቡራት ተመልካቾቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰውን የሆህተ ጥበብ የቴሌቪዥን መርሃ ግብር ነው። ዛሬ በልዩ መርሃ ግብር ልዩ ይዘት ባለው መርሃ ግብር ተገናኝተናል። እሱም መለከት የጥያቄና መልስ ውድድር ነው። የዚህ የጥያቄና መልስ ውድድር ስፖንሰራችን የማህበረ ቅዱሳን ልማት ተቋም አስተዳደር ነው። በማህበረ ቅዱሳን ልማት ተቋም አስተዳደር ንዋያተ ቅድሳት ይመረታሉ። ተገዝተው አይደለም የሚሸጡት፣ ተመርተው ነው የሚሸጡት። መጽሐፍት ይታተማሉ፣ ታትመው ይሸጣሉ። መጽሐፍትም ንዋያተ ቅድሳትም ለሽያጭ ሲቀርቡ ትክክለኛውን የቤተ ክርስቲያን ስርዓት ማሟላታቸው ተረጋግጦ ነው። ስለዚህ ማህበረ ቅዱሳን የልማት ተቋም አስተዳደር የራሱ የሽያጭ ማዕከል አለው። ክርስቲያኖች በሙሉ እየመጣችሁ እንድትገዙ በዚህ አጋጣሚ ለመንገር እንወዳለን። ወደ ቀጣይ ተጠያቂ እህትና ወንድማችን እንመለሳለን። ጥያቄ ቁጥር ስንት? 8 ጥያቄ ቁጥር 8 በመዝሙር ቅዱስ እግዚአብሔርን ማመስገን መቼ ተጀመረ? ሀ ቅድመ ዓለም፣ ለ በዓለመ መላእክት፣ ሐመሩሃ በሐዲስ ኪዳን፣ መልስ የለም። በዓለመ መላእክት በትክክል ተመልሷል። እግዚአብሔርን ማመስገን በዓለመ መላእክት ተጀምሯል ማለት ነው። ወደ ቀጣይ እህትና ወንድሞቻችን እንሄዳለን። ጥያቄ ቁጥር ስንት? ጥያቄ ቁጥር 4 መሰንቆ የምን ምሳሌ ነው? ሐሌታውሃ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ለ የሃይማኖት ምሳሌ ነው። ሐመሩሃ የመሰንቆ መምቻው የኖህ ቀስተ ደመና ምሳሌ ነው። ሁሉም በትክክል ተመልሷል። መሰንቆ ሁሉንም እነዚህ የተዘረዘሩትን ምሳሌዎች በሙሉ የሚያትት ነው። ቤተክርስቲያናችን የትኛውንም ነገር የዜማ መሳሪያዎችን ጨምሮ ስታደርግ ያለ ምሳሌ፣ ያለ ፍቺ፣ ያለ ምስጢር አልተሰራም። ቀጣይ ተወዳዳሪዎቻችን ጥያቄ ቁጥር ስንት? 6 የቀረ። ጥያቄ ቁጥር 6 የቀረ የመጨረሻው ከምርጫ የመጨረሻው ጥያቄ ማለት ነው። ጥያቄ ቁጥር 6 ዘምሩ ለአምላካችን ዘምሩ ለንጉሳችን ዘምሩ እግዚአብሔር ለምድር ሁሉ ንጉስ ነውና ይህ ቃል የት ይገኛል? ሐሌታውሃ መዝሙር 46 ቁጥር 6፣ ለመዝሙር 146 ቁጥር 6፣ ሐመሩሃ መዝሙር 54 ቁጥር 3 መልስ የለም። ሐሌታውሃ መዝሙር 46 ቁጥር 6 በትክክል ተመልሷል። መዝሙሩ ታስታውሳላችሁ? መዝሙሩ ዘምሩ ለአምላክነ ዘምሩ ለንጉስነ ዘምሩ ለአምላክነ ዘምሩ ለንጉስነ ዘምሩ
ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ። እግዚአብሔር አምላክ ይቀበልልን። ከዚህ በመቀጠል ወደ ሁለተኛው ክፍል ነው የምንሄደው። ከመሸጋገሪያ በኋላ እንደገና ተመልሰን ወደ ሁለተኛው ክፍል እንሄዳለን ማለት ነው። ውድ ክቡራንና ክቡራት ተመልካቾቻችን ወደ ሁለተኛው ክፍል የጥያቄና መልስ መርሃ ግብራችን ተመልሰናል። ሁለተኛው ክፍል የሚሆነው በዝርዝር የሚያስረዱበት ጥያቄ ነው ማለት ነው። በመካከላችን ቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የፍኖተ ሕይወት ሰንበት ትምህርት ቤት አባላት እና የደብረ ይባቤ ቅዱስ ያሬድ ቤተክርስቲያን የውሉደ ያሬድ ሰንበት ትምህርት ቤት አባላት በመካከላችን ይገኛሉ። ይህ በአይነቱ ልዩ የሆነው መዝሙርና ኪነ ጥበባት ላይ ብቻ ያተኮረው መለከት የጥያቄና መልስ ውድድራችን ነው። ወደ ሁለተኛው ክፍል እንሄዳለን። ሁለተኛው ክፍል እንደዚሁ 8 ጥያቄዎች አሉ። አራት ይደርሷቸዋል። ሁሉም ጥያቄዎች አንዱ ስንት ማርክ ይዛል? 10 ማርክ ይዛል ማለት ነው። 10 ማርክ ይዛል። አሁን ደግሞ የሚጀምረው ከፍኖተ ሕይወት ሰንበት ትምህርት ቤት ነው ማለት ነው። ጥያቄ ቁጥር ስንት? 10 ቅዱስ ያሬድ ሐዋርያዊ አገልግሎት ከፈጸመባቸው ገዳማት ውስጥ 3ቱን ጥቀስ። እሺ አክሱም ጽዮን ማርያም፣ አፄ ገብረ መስቀል በተገኙበት፣ ከዛ ውጪ ደግሞ ደብረ ዳሞ አቡነ አረጋዊ ሄዶ ደብረ ዳሞ ገዳማት ውስጥ ከአቡነ አረጋዊ ጋር ደግሞ የዞሩ ኢትዮጵያን በሚያስተምሩበት ድረስ ደቡብ ኢትዮጵያ ድረስ ሄዶ ብርብር ማርያም እና የተሰወሩባቸው ቦታዎች እንዲሁ ዳሽን ተራራ ላይ የሚገኙ የተለያዩ ቦታዎች ላይ አስተምሯል ማለት ነው። ዳሽን ተራራ ትክክለኛው መልስ ማለት ትክክለኛው ዳሽን ተራራ ውስጥ የት የተሰወረበት? እሺ ሙሉ ነጥብ እንሰጣቸዋለን። አይ አውቄ ነው ደቂቃው እንትን ያልኳቸው ማብራሪያ ስለሆነ መልሱን ኦሬዲ መልሰውታል። ማብራሪያ ስለሆነ ነው። እሺ ሙሉ ነጥብ እንሰጣቸዋለን። በደብረ ዳሞ፣ በዙራባ፣ በጣና ቂርቆስ ሐዋርያዊ አገልግሎቶችን ፈጽሟል ቅዱስ ያሬድ። ምናልባት አክሱም እዛው ቦታው ስለሆነ ሐዋርያዊ አገልግሎት ፈጸመበት ሚል ሄዶ ሲፈጽም ስለሆነ አክሱም ከዛ እንትን ይላል ማለት ነው። እሺ ወደ ደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ወደ ያሬድ ሰንበት ትምህርት ቤት እንመጣለን። ጥያቄ ቁጥር ስንት? 11 ጥያቄ ቁጥር 11 ቀሳውስቱ ሌሊት ማህሌት ሲያቀርቡ ቀጥሎ ያለውን ሙሉ ዘማች ጨርሱ። ይሄ ከመዝሙር ውስጥ የወጣ ስንኝ ነው። ከዚህ ቀጥሎ ያለውን ነው የምንጨርሱ ማለት ነው። ቀሳውስቱ ሌሊት ማህሌት ሲያቀርቡ ቀሳውስቱ ሌሊት ማህሌት ሲያቀርቡ አልተመለሰም። ቀሳውስቱ ሌሊት ማህሌት ሲያቀርቡ ከመላእክት ጋራ ወረብ ሲወርቡ ብርሃኑን ለብሰን በደስታ ስንዘምር ምስጋናው ልዩ ነው ህሊናን ሲሰውር ከወገኔ ጋራ እዘምራለሁ በደስታ በሐሴት ስሙን እጠራለሁ ምግብና መጠጤ አምላኬ ነውና ዘውትር አቀርባለሁ ለጌታ ምስጋና። እሺ ወደ ቀጣይ ጥያቄ እንሄዳለን። ጥያቄ ቁጥር ስንት? 12 ጥያቄ ቁጥር 12 የቅኔ ልዩ ልዩ መንገዶች ምን ናቸው? የቅኔ መንገዶች የሚባሉ አሉ። ልዩ ልዩ መንገዶች አሉ ብዙ። ከነዛ ውስጥ ምን እንደሆኑ ዘርዝሩ። የቅኔ ጎዳናዎች የሚባሉትና አዎ ስማንታን
ውስጠዘ እስመ አምጣነ ውስጠዘ ግልጠዘ እና የመሳሰሉ ሳይሆን መዘርዘር። እሺ ማን ያልከኝ? ማን ያልከኝ? መጀመሪያው እስመ ምን አንድ አግኝታችኋል። ውስጠዘ አግኝታችኋል። ሰምና ወርቅ፣ ሰም ገፊ፣ ውስጠ ወይራ፣ አገናኝ፣ አታላይ፣ ጽድቅ፣ አንጻር፣ ሙሻዘር፣ ንጽጽር፣ ህብር፣ ጸጸት፣ ሞይት፣ ዝምዝም ወርቅ፣ የወርቅ ተነጻጻሪ፣ የወፍ እግር፣ ስም ቅጥል፣ ሃዳሪና ማህደር፣ ሰረዝ፣ ድርብ ሰረዝ፣ ጉት፣ ፍና ተሳልቆ፣ ውስጠዘና ሌሎች ይገኙበታል። ስለዚህ አንድ አግኝተዋል ማለት ነው። እሺ ቀጣይ ወደ ጥያቄ ቁጥር ስንት? ጥያቄ ቁጥር 9 ጥያቄ ቁጥር 9 ጥያቄ ቁጥር 9 ጥያቄ ቁጥር 9 ከድጓ ይትባህሎች ውስጥ ሶስቱን ጥቀስ። ከድጓ ይትባህሎች ውስጥ ሶስቱን ጥቀስ። ከድጓ ይትባህሎች ውስጥ ሶስቱን ጥቀስ። ሰከንድ ተጠቀሙ። እሺ ተምስሱ። ጾመ ድጓ ራሱ ይትባህል ነው፣ አባባል ማለት ነው። ይትባህል ለምሳሌ ሶስቱን ጥቀስ። የቤተልሔም ይትባህል አለ፣ የአጫብር ይትባህል አለ፣ የቆሜ ይትባህል አለ። እነዚህ ይትባህሎች ይባላሉ። በተለያየ ቦታ እንደየወንበሩ የሚለያዩ ማለት ነው። እሺ ወደ ቀጣይ ተጠያቂዎቻችን እንሄዳለን። ጥያቄ ቁጥር ስንት? 16 ጥያቄ ቁጥር 16 ጥያቄ ቁጥር 16 መጽሐፍ ቅዱሳዊና ትውፊታዊ በመሆናቸው በቅዱስ ሲኖዶስ ከተወሰኑልን የዜማ መሳሪያዎች ውስጥ አራቱን ዘርዝር እየተናገራችሁ። እሺ ወስኑና። እሺ በገና፣ መሰንቆ አለ፣ መለከት፣ ዋሽንት አለ፣ ከበሮ አለ፣ ጸናጽን አለ። እሺ በገና፣ መሰንቆ፣ ከበሮ፣ ዋሽንት በትክክል ተመልሷል። መጨረስ ትችላላችሁ። ዋሽንት፣ መለከት፣ ጽናጽል፣ ነጋሪት። እሺ ነጋሪት፣ መቋሚያ። በጣም ጥሩ፣ በትክክል ተመልሷል። ወደ ቀጣይ ተጠያቂዎቻችን እንሄዳለን። ጥያቄ ቁጥር ስንት? 14 ጥያቄ ቁጥር 14 ከኦርቶዶክሳዊ መዝሙር መገለጫዎች ውስጥ ሶስቱን ጥቀስ። ከኦርቶዶክሳዊ መዝሙር መገለጫዎች ውስጥ ሶስቱን። አንድ ኦርቶዶክሳዊ ዝማሬ በምን ይገለጣል? እሺ ሃይማኖትን የሚያስተምር መሆን አለበት። ምዕመናንን ወደ ንስሐ የሚያቀርብ ከመጽሐፍ ቅዱስ ጋር የተጣረረ መሆን የለበትም። በትክክል መልሰውታል። በትክክል ሙሉ ነጥብ እንሰጣቸዋለን። ያሬዳዊ ኦርቶዶክሳዊ መዝሙር መገለጫዎቹ ይዘቱ ዶግማና ቀኖናን ትውፊትን የጠበቀ መሆን አለበት። ዜማው የቅዱስ ያሬድን ስራ መሰረት ያደረገ መሆን አለበት። ግጥሙ ስርዓቱ የቤተክርስቲያንን ዘይቤ የጠበቀ መሆን አለበት ማለት ነው። በመጨረሻ ዘማሪያኑ ኦርቶዶክሳዊ አለባበስ ያላቸውና ምግባረ ሰናይ የሆኑ መሆን አለባቸው። ሙሉ ነጥብ እንሰጣቸዋለን። ወደ ቀጣይ ተጠያቂ እንሄዳለን። 13 ጥያቄ ቁጥር 13 በብሉይ ኪዳን እግዚአብሔርን በዜማ መሳሪያ ካመሰገኑት መካከል ሶስቱን ጥቀስ ይላል። ሶስት ነው የምትጠቅሱ። ቅዱስ ዳዊት፣ የሙሴ እህት ማርያም፣ እዝራ፣ ቅዱስ እዝራ። በትክክል ተመልሷል። በጣም ግሩም። የመጨረሻ የጥያቄ
15 ናት። ያው ጥያቄ ቁጥር 15 ሶስቱን የህንጻ ቤተክርስቲያን የአሰራር ንድፍ ዘርዝሩ። ክብ፣ ሰቀልማ እና ዋሻ በትክክል ተመልሷል። በትክክል ሙሉ ነጥብ እንሰጣቸዋለን። እሺ ሶስቱ የህንጻ ቤተክርስቲያን የአሰራር ንድፍ ዘርዝሩ ነው ጥያቄው። ምኩራብ ቅርጽ ያለው ወይም ደግሞ ሰቀላ ወይም ሞላላ የምንለው ነው። ሁለተኛው ዙሪያ ክብ የምንለው ነው። ሶስተኛው ደግሞ ዋሻ ቤተክርስቲያን ቅርጽ ነው። በትክክል መልሰውታል። ክቡራንና ክቡራት ተመልካቾቻችን ይህ በአይነቱ ልዩ የሆነው በዜማና ኪነ ጥበባት ላይ ያተኮረው መለከት የጥያቄና መልስ ውድድራችን ነው። በመካከላችን የሰንበት ተማሪ ተሳታፊዎች ይገኛሉ። ቀጣይ ከመሸጋገሪያ በኋላ ወደ ሶስተኛው ክፍል ውድድር እንሄዳለን። ክቡራንና ክቡራት ተመልካቾቻችን ወደ ሶስተኛው ዙር የጥያቄና መልስ መራግብራችን ተመልሰናል። ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ልዩ የጥያቄና መልስ ውድድር ነው። የጥያቄና መልሱ ስም መለከት ይሰኛል። ከዚህ በኋላ የምንሄደው በስዕልና ስዕሉን ደግሞ በምልክት እንመረቅላችኋለን ማለት ነው። ስዕሉን በዋናነት ስዕሉን መሳልና ማስረዳት ነው። ስዕሉን አይቶ እንዲመልስ ይፈልጋል። ግን ምን እንመረቅላችኋለን? የሳላችሁት ስዕል እንዲገባው የማድረግ እንቅስቃሴዎችን ማድረግ ትችላላችሁ። ባፍ መግለጽ መጠቆም አይቻልም። ሰምታችኋል። የእናንተም ሲደርስ ማለት ነው። ስለዚህ እጣዎች አሉ። 6 ጥያቄዎች አሉ። እጣ ተዘጋጅቷል። የደረሳችሁን አንድ ሰው ይስላል፣ አንድ ሰው ደግሞ የተሳለውን አይቶ ይመልሳል ማለት ነው። እንዳልኳችሁ የተሳለውን በምልክት መደገፍ ይቻላል። በጣም ጥሩ። ስለዚህ ቀጥለን እናደርገው እጣ ታነሳላችሁ ማለት ነው። እሺ 3 የእናንተ 3 የነሱ 3 ነው። 3 አንሱ። ይሄ እናንተ ነው። ቀጥሎ ደግሞ ወደ እናንተ እንሄዳለን። 3 ያው የእናንተ ነው ማለት ተረኞች እነሱ ስለነበሩ ነው። እሺ ስለዚህ ከሁለት አንዳችሁ በስዕልና በምልክት ያሳያል። ከሁለት አንዳችሁ ደግሞ በትክክል ትመልሳላችሁ። የሚመለሰው መልስ የተጻፈውን መሆን አለበት። ስለዚህ አንዳታችሁ ወደ ስዕሉ፣ አንዳታችሁ ደግሞ ወደ ማስረዳቱ። እሺ አንድ ከተጠህ እጣ አንዱን መርጥ አምጣና ለኔ ታሳየኛለህ፣ ከዛ ትስላለህ ማለት ነው። እሺ አንተ ብቻ ነህ ያየምስለው። እሺ ለዚህ የተሰጠው ሰከንድ 40 ሰከንድ ነው። ልክ ማርከር ከያስክባት ሰከንድ ጀምሮ ይቆጥራል ማለት ነው። ጀምርሽ። ጫን አድርገው በደንብ እንዲጽፍልህ። እሺ ማርከር መቀየር ትችላለህ። እሺ የሳልከውን አስረዳው። ምን እንደሳልክ እስኪገባው ድረስ ማለት ነው። ሞክር። አንተ እየሞከርክ እስኪገባ ተጠብቅ። የሆነ ነገር ሞክር። እሺ ሰከንድ አልቋል። ና ወይም ደግሞ ነይ እንዘምር ነበረ። ዘማሪዎቹን እኮ ስሏቸዋል፣ ግን አላሸበሽባሉ ነው። ከተሳሉበት አላሸበሸቡም። እሱ ሲያሸበሽብ እሱ ደግሞ እስኪገባ መጠበቅ የለብህም። የገባን ነገር ቶሎ ልታገኘው ስለምትችል ማለት ነው። እሺ ቀጣዩን እናየውና ይሳላል ማለት ነው። አዎ በጥሩ ቀጥል። እሺ ቀዩን ተጠቀም። እሺ መጀመሪያ ሳልለት መጀመሪያ ስዕሉን እንየው። አዎ እሺ ስለከጨረስክ በእጅ ደግሞ ማሳየት ትችላለህ። ሞክር። ትክክል እዛ የተጻፈው መመለስ አለብህ። ሌላ ሞክር።
ሌላ ሞክር ሌላ ሞክር እሺ ሰዓት አልቋል የቸብቸቦ መዝሙር ነው ተጠግታል እኮ ትንሽ ነው የቀረ የቸብቸቦ መዝሙር ነው እሺ ሶስተኛውና የመጨረሻው ጥያቄያቸውን ይስላል ማለት ነው ስዕሎቹ በጣም የሚገራርሙ ናቸው ለማታያቸው ማለት ነው እሺ እዛው ላይ በነበረው ስዕል ማለት ነው በጣም ጥሩ ሞክር የገባህ ሞክር የነሳ መዝሙር አይደለም በደንብ ግለጽለታ ሲማሩ አይደለም ሲያጠሩ አይደለም ተንቀሳቀስና ሳየው በደንብ አካል አስተካክለው አይደለም አስተካክለው እሱን አስተካክለው ወደ ሰንበት ትምህርት ቤት እንሂድ ሲሄዱ አለ እንሂድ ነው ይለያያል አይደል እንሂድ ይለያያል የውሉደ ያሬድ ሰንበት ትምህርት ቤት ተወዳዳሪዎቻችን በስዕልና በእንቅስቃሴ መግለጡን ሶስቱንም አላገኙትም እሺ በመቀጠል ወደ ፍኖተ ህይወት ሰንበት ትምህርት ቤት አባላት ነው የምናልፈው እነሱም እንደዚሁ 3 እጣዎችን ይዘዋል 3 ጥያቄዎች አሏቸው ሶስቱንም በስዕልና በአካላቸው እየገለጡ አንድላታቸው እዛ አንድላታቸው ደግሞ እዚህ ሆነው ውድድሩን ያካሂዳሉ ማለት ነው ማን ይሳል እሺ እጣው ተከፍቷል አይተነዋል በስዕል ስሎ በምልክትም ሊያሳይ እንዲችል ፈቃድ ተሰጥቶታል እያሰበበት ነው ሰከንድ ያው መጀመር ይቻላል እያሰበበት ስለሆነ የለም የደረሰውን እጣ አልተረዳውም ስለዚህ ይለፍ 10 ማርክ ታጣል ችግር የለም መክፈልት ነበረ የደረሰው መክፈልት ከዛ ምን ያደርገው ቆሞ አሰበ እየበላህ እንኳን ብታሳያ ጥሩ ነው አፍተር ከቅዳሴ በኋላ ምናምን ብለህ እንደው ብትሞክረው ጥሩ ነበረ ስለዚህ 10 ማርክ አጥተዋል ማለት ነው ወደ ቀጣይ እንሄዳለን እሺ በጣም ግሩም እሺ ጥሩ እሺ ጉባኤ ቤት ቶሎ መልሽ አንቺ ቤተክርስቲያን ቤተልሔም በትክክል ተመልሰሃል በጣም ጎበዝ ነው ትልቅ ቤተክርስቲያን ሳለና ከጀራ ደግሞ ትንሽ ቤተክርስቲያን ሳለና ይሄ ነው አላት ማለት ነው አይ በስዕል መግለጽና በእንትን ማለት ይሄ ነው በጣም ግሩም በጣም ደስ በሚል ሁኔታ እሺ ቀጣይ እሺ በጣም ግሩም እሺ እያሰበ ነው ደቂቃ ሰከንድ ተጀምሮብሃል ሞክር በቻልከው መንገድ ሞክር አሳይ በቅድሙ መንገድ እንደዛ ማሳየት ትችላለህ መጀመሪያ ሰመሂድ ቅዳሴ ደመቅ በትክክል መልሳለች ቅድም የሰራውን ቤተክርስቲያን አሳየና አላት ያው ቅዳሴ በጣም ጥሩ ሁለት አግኝተዋል ጨርሰዋል እናመሰግናለን ክቡራትና ክቡራን ተመልካቾቻችን ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሆህተ ጥበብ የቴሌቪዥን መርሃ ግብራችን ነው የሆህተ ጥበብ የቴሌቪዥን መርሃ ግብር በዜማና ኪነ ጥበባት ማዕከል ዘወትር እየተዘጋጀ ወደ እናንተ ይቀርባል ዛሬ በአይነቱ ልዩ የሆነውን መለከት የጥያቄና መልስ ውድድር ወደ እናንተ ስናቀርብ ቆይተናል ይሄ የጥያቄና መልስ ውድድር ምእመናን እንዲማሩበት ምእመናን ስለ ቤተክርስቲያን እንዲያውቁበት የቤተክርስቲያን ዜማና ኪነ ጥበብ ምን ይመስላል የሚለውን
ትልቅ ትምህርት ለመስጠት ታቅዶ የተጀመረ ልዩ መርሃ ግብራችን ነው። በዚህ መርሃ ግብራችን ሁለት ሰንበት ትምህርት ቤቶች ተሳትፈዋል። በእነዚህ ሰንበት ትምህርት ቤቶች መካከል ሲደረግ የነበረውን የጥያቄና መልስ ውድድር አይታችኋል። ከጥቂት ሰከንዶች በኋላ ውጤት ይደርሰናል። ውጤቱን በማየት ወደ ቀጣይ ዙር ማን እንዳለፈ የምናሳውቅ ይሆናል። ከዚያ በፊት ግን ይሄ መርሃ ግብር ወደ ምዕመናን እንዲደርስ ትምህርት እንዲገኝበት ምዕመናን እንዲማሩ የሚያስችለውን ልዩ የጥያቄና መልስ ውድድር እንካችሁ ተማሩልኝ ያለን የማህበረ ቅዱሳን ልማት ተቋማት አስተዳደር ነው። የማህበረ ቅዱሳን ልማት ተቋማት አስተዳደር በራሱ ያመርታል፣ ወደ ሽያጭ ወስዶ ለምዕመናን ያቀርባል። እያንዳንዱ የሚመረቱ ምርቶች የቤተክርስቲያንን ዶግማ ቀኖናና ትውፊት ያሟሉ መሆናቸው ሲረጋገጥ ብቻ ወደ መሸጫ ክፍል ይገባል። ምዕመናን ገዝተው ይጠቀሙበታል። የተለያዩ ንዋያተ ቅድሳት መጽሐፍት ታትመው ይወጣሉ። ንዋያተ ቅድሳትም ተመርተው ይወጣሉ። ስለዚህ የማህበረ ቅዱሳንን ልማት ተቋም አስተዳደር ይህንን መርሃ ግብር ወደ እናንተ ስላቀረበልን እናመሰግናለን። ክቡራንና ክቡራት ተመልካቾቻችን ውጤት ደርሶናል። በውጤቱ መሰረት ለሁለቱም ከ90 ነው ሙሉ ውጤት የተጠየቁት። በዛ መሰረት ወደሚቀጥለው ዙር የሚሸጋገረው ሰንበት ትምህርት ቤት ታውቋል። በዚህ መሰረት ወደሚቀጥለው ዙር የሚያልፈው ሰንበት ትምህርት ቤት ከ90 63.3 በማምጣት የቀጨኔ መድኃኔዓለም ፍኖተ ሕይወት ሰንበት ትምህርት ቤት አባላት አልፈዋል ማለት ነው። የውሉደ ያሬድ ሰንበት ትምህርት ቤት አባላት ከ90 35 በማምጣት ወደሚቀጥለው ዙር ማለፍ ባይችሉም ነገር ግን ንቁ በሆነ ተሳትፏቸውና ንቁ በሆነ አገልግሎታቸው ምስጋና ይገባቸዋል ማለት ነው። ውሉደ ያሬድ ሰንበት ትምህርት ቤት በብዙ አገልግሎት የሚታወቅ ሰንበት ትምህርት ቤት ነው። እንደውም እንደ ከማህበረ ቅዱሳን በብዙ አገልግሎት የሚሳተፍ ለእግዚአብሔር አገልግሎት የሚፋጠኑ አባላት ያሉት ታላቅ ሰንበት ትምህርት ቤት ነው። ለዚህም ዛሬ ደግሞ ላደረጉት ታላቅ ተሳትፎ ማህበረ ቅዱሳን የምስጋና ወረቀትን ያበረክትላቸዋል ማለት ነው። ውድ ተመልካቾቻችን ይህ የሆህተ ጥበብ የቴሌቪዥን መርሃ ግብራችን ነው። በዜማና ኪነ ጥበባት ማዕከል እየተዘጋጀ ዘውትር ወደ እናንተ ይቀርባል። መርሃ ግብሩም በአይነቱ ልዩ የሆነ በዜማና ኪነ ጥበባት ጉዳዮች ላይ ብቻ የሚያተኩረው መለከት የጥያቄና መልስ ውድድራችን ነው። በዛሬው ዕለት የተካሄደው የጥያቄና መልስ ውድድር በዚህ ያበቃል። ይህ መርሃ ግብር ሁልጊዜም በማህበረ ቅዱሳን የዩቲዩብ ቻናል ዜማ ወጥበብ በዜማ ወጥበብ ይጫናል። በየሳምንቱ እዛ ማየት ይቻላል። ዘወትር ሐሙስ፣ ቅዳሜ፣ ሰኞ፣ ማክሰኞ በተደጋጋሚ ደግሞ በቴሌቪዥን መርሃ ግብር የሚሰራጭ ይሆናል። ለዛሬ እዚህ ጋር እናበቃለን። ስለነበረን ጊዜ የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እግዚአብሔርን በማመስገን መርሃ ግብራችንን እንጨርሳለን ማለት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ስለ ሁሉ ነገር የተመሰገነ ይሁን። የዛሬ መርሃ ግብራችን በዚህ ተጠናቋል። ሰላም። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥተ